ወራህመቱላሂ ወበረካቱሁ ያ ጀማዓ ዛሬ ክፍል 78 ረሳኢል ሚነል ቁርአን ይዤላችሁ መጥቻለሁ። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቁል ሁወ ሚን ዒንዲ አንፉሲኩም በላቸው ይህ ከነፍሶቻችሁ ነው። ኢዛ ነዘለት ቢከል ሁሙመ ወልሀዛኢም ሀሳብና ጭንቀት ባንተ ላይ ከተደራረበ ፈራጂዕ ነፍሰክ መላልስ ራስህን መላልስ ነፍስህን ፈትሽ። ፈቀድ የብተሊከ አላሁ ተዓላ አላህ ሱብሓነሁ ወተዓላ እኮ የሚፈትንህ ሊዩስሊሐ ፊከ ሸይአን ላ የስሊሑሁ ኢለል ኢብቲላእ ባንተ ላይ መስተካከል የሚገባቸው ነገሮች ኖረው በፈተና እንጂ የማይስተካከሉ መሆናቸውን ስለሚያውቅ ነው። የርዊ አህሉል አኽባሪ ወሲየር የታሪክ ባለቤቶች ምን ይላሉ? አነ ሰማአ አምሰከት ዐኒል መጠረ ፊ ዘመኒ ሱለይማን ዐለይሂ ሰላም በነቢያችን ሱለይማን ዐለይሂ ሰላም ዘመን ዝናብ ጠፋ። ፈኸረጀ ቢናሲ ሊሶላት ልስቲስቃ ሰዎችም ሰላት ልስቲስቃ ለመስገድ ወጡ። ፈረአ ነምለተን ራፊዐተን የደይሃ አንዲት ጉንዳንን አዩ እጆቿን ከፍ አድርጋ ኢለሰማ ወደ ሰማይ ተቁል ትላለች። አላሁመ ኢነከ ተዕለሙ አነ ልበላአ ላ የንዚሉ ኢላ ቢዘንብ አላህ ሆይ ጌታችን ታውቃለህ በወንጀል እንጂ አንድ በላ አይወርድም። ወላ ዩርፈዑ ኢላ ቢተውባህ ያ በላእ ደግሞ የሚነሳው በተውበት ነው። ወናሕኑ ኸልቁን ሚን ኸልቂክ እኛ ደግሞ ከፈጠርካቸው ፍጥሮችህ ውስጥ ነን። ወዒባዱ ሚን ዒባዲክ ዓቢዲክ ከባሮችህ መካከልም ነን። ፈላ ቱህሊኩና ቢዙኑቢ በኒ አደም በሰዎች ወንጀል የተነሳ እኛን ጉንዳኖቹን ማለት ነው አታጥፋን አለች። ፈቃለ ሱለይማን ዐለይሂ ሰላም ምናሉ ሊናሲ ለሰዎች እርጅዑ ፈቀድ እስተጂበ ለኩም ቢዱዓኢ ሃዚሂ ነምላ አላህ ሱብሓነሁ ወተዓላ በዚች ጉንዳን ምክንያት ዱዓችሁን ተቀብሏችኋል አላቸው። ዋናው ፖይንት ጉንዳኗ ያነሳችው አላህ እኛ ላይ በላእ ሊያወርድ የሚችልባቸው መንገዶች አንድ በዘንብ ነው፣ አንድ ለፈተና ነው። ይህን ደግሞ እንዴት መለየት እችላለሁ ለሚለው ሰው ያለበትን ሐል ራጂዕ ነፍሰክ ነው። ነፍስህን ፈትሽ። ምን እያደረግኩ ነው? የሆነ ነገር በቃ ሲበላሽ ምናምን ቆም ብዬ ከአላህ ጋር ያለኝ ግንኙነት እንዴት ነው? ሰላቴ ላይ እንዴት ነኝ? ዒባዳ ላይ እንዴት ነኝ? የሰው ሐቅ ላይ እንዴት ነኝ? ሐራም ነገሮች ላይ እንዴት ነኝ? እዳፈራለሁ ወይ የሚለውን ማሰብ ጥሩ ነው። አይ ከእንደነዚህ አይነት ነገሮች ነፃ ነኝ የሚል ሰው አላህ ወዶ እየፈተነው እንደሆነና ሰብር ማድረግ እንዳለበት ማመን፣ ከዛ ደግሞ ኢህቲሳብ ማድረግ ቡሽራውን እንዲያቀርብለት ዱዓ እያደረገ መራመድ ነው። ካልሆነ ግን እኔ የትም እየዋልኩኝ የሰው ስም እየዘለፍኩኝ በማያገባኝ ቤት ውስጥ እየፈረድኩኝ የሰውን ወንጀል እየተከታተልኩኝ እያጋለጥኩኝ ሳቲር የሆነው ጌታ ሰትሮ የያዘላቸውን እገሌማ እንደዚህ እያልኩኝ አፌ በቃ በምንም ኸይር ነገር ያልተጠመደ ሆኖ በሐሜት በውሸት ሰዎችን ባልሆነ ነገር በማሳመን በመፍረድ ውስጥ እየተዘዋወርኩ ከዛ እዚህ ጋር የሆነ ነገር ሲነካኝ አይ አላህ እየወደደኝ ነው ለማለት ትንሽ የሆነ ያዳግታል አይደለ? መጀመሪያ ራስን መፈተሽ። እህቴም እንደዛው ካለባበስሽ፣ ከአጅነቢ ጋር ካለሽ ግንኙነት፣ ስለ ውሎሽ፣ ምን አይነት ጓደኞች ነው ያሉሽ በዙሪያሽ፣ ምን አይነት አዋዋል ነው የምትውዩ፣ በቃ ልብሽን ክው የሚያደርቃት አይነት ዘንብ ላይ ከሆንሽ ሆን ብለሽ የምታደርጊው ላይሆን ይችላል እኮ ግን ራስን መፈተሽ ውስጥ ብዙ ጉድለቶችን እናገኛለን። ኦኬ በዚህ ነው አላህ የቀጣኝ እስክናቀው ድረስ ራስን ዞር ብሎ መፍታተሹ ጥሩ ነው። ወንዱም እንደዛው የምትበላው ነገር ምንድነው? ሐራም ነው ሐላል ነው መለየት። ውሎህስ እንዴት ነው? በተለያዩ መንገዶች ብቻ እኛ ከባለቤቱ በላይ ማንም ራሱን አያውቅምና ይሄ መሸፋፈን የሌለበት ራስን መፈተሽ ያስፈልጋል ማለት ነው። ከዛ በኋላ ስለመጡ በላዎች ኦኬ በዚህ ምክንያት ነው ብሎ ማስተካከል ያስፈልጋል ማለት ነው። ጉንዳኗ እንዳለችው አላሁመ ኢነከ ተዕለሙ አነ ልበላአ ላ የንዚሉ ኢላ ቢዘንብ በወንጀል እንጂ አንድ በላ አይመጣም። ከዛ ወላ የርፈዑ ኢላ ቢተውባ ስለዚህ ተውበት ነው የሚያነሳው ስለተባለ ራሳችንን ስንፈትሽ የምናገኛቸው ብዙ ጉድለቶች ይኖራሉ። ያን ደግሞ አላህ ጋር በመመለስ በመታረቅ ተውበት በማድረግ ልናጸዳቸው ልናስተካክላቸው ይገባል። ምክንያቱም እነዚህ በላዎች የመጡት እነዛን ወንጀሎች እንድናቆማቸው ታሳቢ በማድረግ ሊሆን ይችላል። ከላይ እንደገለጸው ፈቀድ የብተሊከ አላሁ ተዓላ ሊዩስሊሐ ፊከ ሸይአን ላ የስሊሑሁ ኢለል ኢብቲላእ
ፈተና እንጂ አንተ ውስጥ መስተካከል የሚገባው ነገር የማያስተካክለው ነገር አለ። ብዙ ሰዎች ደግሞ ማሻአላህ ቆም ብለው ራሳቸውን የሚፈትሹ ሰዎች ገጥመውኛል። ማለት ኦኬ እንደዚህ ስልኬ የተሰበረ አንድ እህት ስታወራ ሰምቻለሁ። ስልኬ የተሰበረ ዛሬ ቀኔ ነው በቃ ማንንም እያነሳው ስዘልፍ ነበረ የእጄን ያገኘሁት። ከዛ በኋላ የምትጠነቀቅ አንዷም እንደዚህ የሰው ብር ወስዳ ተጨማሪ ከራሷ ብር በ10 እጥፍ የሚሆን ገንዘብ ሲጠፋባት ስታይ አይ ያ ስራዬ ነው እንደዚህ ያደረገኝ። ገብቷቸዋል። ከዛ በኋላ የሰው ገንዘብ ጭራሽ አልነካም የምትል እህትም ገጥማኛለች። ብዙ ነገሮች የሰው ትዳር የሚበጠብጡም በዛው ልክ የራሳቸው ሲናጋ ሲፈርስ መዒሻቸው ሲበላሽ እናያለን። እና ቆም ብሎ ራስን መፈተሽ ኸይር ነው የዛሬው መልእክት። ሰላም አለይኩም ወረሕመቱላሂ ወበረካቱ።